እንደምናመሻችሁ ሰላምታችን በያላችሁበት ይድረስ ብለናል ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለአርብ ምሽት የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ አብሬያችሁ ቆያለሁ። ተማሪዎች የተሻለ ውጤት እንዲያስመዘግቡ ችግሮችን በጥናት በመለየት የመማር ማስተማር ስራው በተገቢው መንገድ እየተከናወነ መሆኑን የደሴ ከተማ አስተዳደር ትምህርት መምሪያ ገለጸ። በመጀመሪያው ወሰነ ትምህርት የተሻለ ውጤት እንደሚያስመዘግቡ ተማሪዎች ተናግረዋል። ዘገባው የመሐመድ በቀለ ነው። መስዑድ ጀማል ያቀርበዋል። በሀገር አቀፍ ደረጃ የታየውን የተማሪዎች ውጤት ማነስና የትምህርት ጥራትን ለማስጠበቅ የተለያዩ የትምህርት ማሻሻያ ትግበራዎች እየተከናወኑ ነው። የደሴ ከተማ አስተዳደር በባለፉት ዓመታት የታየውን የተማሪዎች የውጤት ማነስ ችግሮችን በመለየትና ከችግሩ መውጣት የሚቻልባቸውን ስልቶች በመንደፍ በ2018 የትምህርት ዓመት የመማር ማስተማር ሂደቱን ተግባራዊ አድርጓል። ተማሪዎችም በተለያየ መንገድ ድጋፍ ሲደረግላቸው እንደነበርና የራሳቸውን ጥረት አድርገው ውጤታማ ለመሆን መስራታቸውን ገልጸዋል። ለራሴ ሾርት ኖት መጀመሪያ ስንማር የነበረውን ሾርት ኖት በማውጣት እሱን በማጥናት እና ዩቲዩብ ላይ ወይም ደግሞ አንዳንድ መምህራኖች በሚያስተላልፉት ሾርት ኖቶች በዛ ሲዘጋጅ ነበር። የተፈተነው ምንድነው ከ9 እስከ 12 ላይ ያሉትን ዩኒቶች ተጠቅሰውልን ነው ሰርተናል ብለን እናስባለን። የተሻለ ውጤትም እንጠብቃለን። ቀድሞ የተዘጋጀ ሰው ጥሩ ውጤት እንደሚያመጣ በትክክል ይታወቃልና እኛም ብቻ በራሳችን የምንችለውን ነገር መምህራኖችም ኩረጃ ምን ያክል አስጸያፊ እንደሆነ አሁን ላይ ኮርጃን ብናልፍም ቀጣይ ኢንተራንስ እንደማናልፍና ካሁኑ በቃ ራሳችንን እንድንፈትሸው ለቀጣይም ዝግጅት እንደምናደርግ በቃ አሁኑ ለአንብበን በደንብ ማሳካት እንደምንችል አሚኮ ያነጋገራቸው የተለያዩ ትምህርት ቤት ርዕሰ መምህራኖች በአንደኛው ወሰነ ትምህርት ተማሪዎች ከመደበኛ ትምህርታቸው በተጨማሪ እንደየክፍል ደረጃቸው የማጠናከሪያ ትምህርት በበቂ ሁኔታ መሰጠቱን አስታውቀዋል። የሚሰጧቸውን የቤት ስራ፣ የክፍል ስራ፣ የፕሮጀክት ስራዎችን በአግባቡ እንዲሰሩ ትምህርት ሲጀመር ጀምሮ ተልእኮ ተሰጥቷቸው ሲዘጋጁ ነው የቆዩት ማለት ነው። በተመሳሳይ የተለያዩ ወርክሽቶችንም በመስጠት ተማሪዎቹ ያንን ጥያቄ በመስራት በጋራ በመስራት በግል ደረጃ በመስራት ላይብረሪ ገብተው ሪፈር በማድረግና የተሻለ ግንዛቤ እንዲኖራቸው በማድረግ ሰፊ ስራ ሲሰራ ቆይቷል። በእቅዳቸው ሁሉም የክፍል ደረጃዎች ላይ መምህራን መሸፈናቸው ተረጋግጦ ሳይንሳዊ ፈተና አዘገጃጀትን መሰረት አድርጎ ጥያቄዎች እንዲዘጋጁ ተደርጓል። ከዛ በፊት ግን የሰራናቸው በርካታ ስራዎች አሉ። ከጥቅምት 29 ጀምሮ ቅዳሜን የስራ ሰዓት በማድረግ የማጠናከሪያ ትምህርት ስንሰጥ ነበረ። በቀላል ውጤት ማግኘት የሚፈልጉ አላግባብ ቴክኖሎጂ መጠቀም የሚፈልጉ በርካታ ተማሪዎች አለ። እዛ ላይ ቴክኖሎጂ ጫና እንዲወጡ እያደረግን በራሳቸው ተፈትነው የራሳቸውን ሰርተው እንዲያልፉ እያደረግን ያለ ነው። የደሴ ከተማ አስተዳደር ትምህርት መምሪያ ኃላፊ ፍቅር አበበ የተማሪዎችን ውጤት ከፍ ለማድረግ ጥናት ተደርጎ ወደ ስራ መገባቱን ጠቅሰው ቁልፍ የሆነውን መደበኛውን የመማር ማስተማር ስራ ያለምንም መሸራረፍ እንዲከወን ተደርጓል ነው ያሉት። ተማሪዎች ውጤታማ ለማድረግ ምን ብንሰራ ይሻላል የሚለው ነገር ያው በተለምዶ ሳይሆን በጥናት ችግሮቹ ተለይተዋል፣ መፍትሄ አቅጣጫም ተቀምጧል። ይህን መሰረት በማድረግ ነው ወደ ስራ የተገባው። በዋናነት ክፍል ውስጥ ያለው የመማር ማስተማር ስራ ያለ ጎደሎ እንዲፈጸም ማድረግ። ግን ክፍል ውስጥ ያለው የመማር ማስተማር ስራ ሳይቆራረጥ ሳይሸራረፍ በበቂ ዝግጅት እንዲሰጥ ከማድረግ አኳያ እሱን ሰፊ ርቀት ሄደንበታል። በሌላ መልኩ እንደገና በተለይ የቤተ መጻሕፍት አገልግሎት መስጫ ክፍሎች፣ ቤተ ሙከራዎች የበለጠ ከነበራቸው አገልግሎት አሰጣጥ ሂደት በማሳደግ የተሻለ አገልግሎት እንዲሰጡ የተደረገበት ሁኔታ ነው ያለ። ተማሪዎች በትምህርታቸው ስኬታማ ለመሆን ሳይንሳዊ የአጠናን ስልቶችን መከተልና ጊዜን በአግባቡ መጠቀም እንዳለባቸው የዘርፉ ምሁራን ይገልጻሉ። ባልደረባችን አንተነህ ጸጋዬ በደሴ ከተማ መምህር አካለ ወልድ ሁለተኛ ደረጃ ትምህርት ቤት የጎበዝ ተማሪዎችን የአጠናን ተሞክሮ በተመለከተ ተከታዩን ዘገባ አዘጋጅቷል። የተማሪዎችን ውጤት ለማሻሻል የተለያዩ ሳይንሳዊ የአጠናን ስልቶች እንዳሉ የዘርፉ ምሁራን ያነሳሉ። በመምህር አካለ ወልድ ሁለተኛ ደረጃ ትምህርት ቤት የተሻለ ውጤት ያስመዘገቡ ተማሪዎች የተለያዩ የአጠናን ስልቶችን እንደሚጠቀሙ ይናገራሉ። ከ9ኛ ክፍል እስከ 12ኛ ክፍል ያሉትን ኮርሶች ነው መሸፈን ያለብኝ። ያን መሰረት አድርጌ ደግሞ ትምህርት ቤት ውስጥ በሚገኙ በላይብረሪ ውስጥም እንዲሁም ደግሞ በቤት ውስጥ የራሴን የጥናት ፕሮግራሞች አውጥቼ እያጠናሁ እገኛለሁ። በዋናነት መምህራኖቼ የሚያስተምሩኝ ኖት አለ። እሱን ክላስ እከታተላለሁ በስርዓቱ። ምንም አይነት ክላስ አላሳልፍም።
ከዛ ሲያልፍ እዚሁ ግማሽ ቀን ነው ሁሌ የምንማረው። ስለዚህ ከከሰዓት ያለውን ሙሉ ሰዓቱን ላይብራሪ እዚሁ ውዬ ትምህርት ቤት ነው የማሳልፈው። እኔ አጠናን ስልቴ ዛሬ ተመርኩትን ዛሬ ነው ለማጥራት የምሞክረው። ምክንያቱም ለነገ ምናምን ካሳደርኩት ልክ ፈተና በቀረበ ጊዜ ሌላ ትምህርት ማጥራት ሊኖር ስለሚችል አንድ ላይ ስለሚከማች በደንብ ባጠናውም በስርዓት አላስታውሰውም። ስለዚህ በየቀኑ አጠናለሁ። ከዛ ደግሞ በየቀኑ ከልሳለሁ። በየሳምንቱም ቅዳሜና እሁድም ሁሉንም ቀን የማጠናው። የ12ኛ ክፍል ተማሪዎች አክለውም ጊዜያቸውን በአግባቡ በመከፋፈል ለጥናት ለረፍትና ሌሎችንም ተግባራት ለማከናወን እንደሚጠቀሙበት ነው የነገሩን። እንደ 12ኛ ክፍልነቴ ለሌላ ነገራቶች የምሰጠው ነገር የለም ማለት ለኤክስትራ ለምንማራቸው ነገራቶች ከትምህርት ቤት ውጪ ለምንሰራቸው ነገራቶች የምሰጠው ነገር የለም። ሙሉ ለሙሉ ያለኝን ጊዜ ጠቅላላ ትምህርት ላይ ነው የማደርገው። ከጓደኞቼ ጋር አብረን ጥያቄ እንሰራለን። የተማርነውን አብረንም እንከልሳለን። ከዛ እቤት ስሄድ ደግሞ ቤተሰቦቼም ያግዙኛል። በትምህርት ጥያቄ አብረን እንሰራለን እና ሙሉ ለሙሉ ማለት ይቻላል ሰዓቴን ማሳልፈው በማንበብ ነው። ከትምህርት በኋላ ላይብራሪ እገባለሁ። ከዛ ከላይብራሪ በኋላ ቤት ስሄድ ቤት አጠናለሁ። በወሎ ዩኒቨርሲቲ የትምህርትና ስነ ባህሪ መምህር ዶክተር አባቡ ሽርዳው ተማሪዎችን ውጤታማ የሚያደርጉ የተለያዩ ሳይንሳዊ ያጠናን ስልቶች እንዳሉ ይናገራሉ። ትምህርቱን በቀጥታ ወደ ንባብ ከመግባታቸው በፊት ዋናው ይዘት ምንድናቸው? ንዑስ ይዘቶችስ ምንድናቸው? የማየት የመተዋወቅ ስራ መስራት አለበት የመጀመሪያው። ከዛ ቀጥሎ የተዋወቋቸውን ይዘቶች ንዑስ ይዘቶች ጥያቄ ቢያደርጓቸው ጥያቄ ማድረግ ጥያቄ መጠየቅ ሳያነቡ ማለት ነው። በተዋወቁት ላይ ጥያቄ ማዘጋጀት ነው። ጥያቄውን ካዘጋጁ በኋላ ወደ ምንድን ነው ሊመጡ የሚችሉት? ወደ ንባብ። ልክ ስታነብ ምን እያሰቡ ነው የሚያነቡት? እዛ መጀመሪያ የተቀመጠ ጥያቄ አለ። ያንን ለመመለስ ነው። አላማ አለው ማለት ነው ንባቡ። ስለዚህ ልጆች ከዛ ከሶፍት ኮፒ ወደ ጽሁፍ ቢቀይሯቸው ወደ ጽሁፍ መቀየር ያነበቡትን ነገር መጻፍ መቻል አለባቸው። ዶክተር አባቡ ሽርዳው አክለውም የተማሪዎችን ውጤት ለማሻሻል የተማሪው፣ የመምህሩ፣ የትምህርት ቤቱና አጠቃላይ የወላጆች የጋራ ተሳትፎ ወሳኝ ነው ብለዋል። መቀመጥ ይችላል። ዘ ፕሪንሲፕል ኦፍ ሲቲንግ ነው መቀመጥ። ያቱን ንባብ ቁጭ ማለት ይጠይቃል። ስለዚህ ጊዜ ለመጠቀም እሱ በአእምሮ ውስጥ ነው። ታይም ማኔጅመንት ስንል የግድ አቅዶ እንትኑን መጠቀም ብቻ ሳይሆን ከሌሎች ጋር ራሱ መጋራት፣ ሰዓቱን መጋራት፣ እርስ በርስ መመራራት፣ አንዱ እየመራው የሚሄድበት ሁኔታ ትብብርም ራሱ ቢኖራቸው መልካም ነው። ጊዜያችን የሚሰርቅ የጊዜ ሌቦች በጣም አሉብን። ያን ደግሞ ብቻቸውን ልጆቹ መታገል አይችሉም። ምክንያቱም በጎን እንደ ጥቅም የሚወሰድበት ሁኔታ ስላለ ባለብዙ ድርሻ አካላትን ያማከለ ተማሪዎችን፣ መምህራንን፣ ወላጆችን የያዘ ምክክር ሁሉ ያስፈልጋል። ተማሪዎች የእረፍት ጊዜያቸውን ትምህርታዊ በሆኑ ጉዳዮች ላይ እንዲያሳልፉ ማገዝ ተገቢ መሆኑን መምህራን ተናገሩ። የእረፍት ጊዜያቸውን ለሁለተኛው ወሰነ ትምህርት አስፈላጊ ዝግጅቶችን በማከናወን እንደሚያሳልፉ አሚኮ ያነጋገራቸው ተማሪዎች ጠቁመዋል። መሐመድ በቀለ የ2018 የትምህርት ዘመን የአንደኛው ወሰነ ትምህርት ተጠናቋል። በዚህም ተማሪዎች ከአንድ ሳምንት ያላነሰ የእረፍት ጊዜ አላቸው። ታዲያ ይህን የእረፍት ጊዜያቸውን በምን መልኩ እንደሚያሳልፉት ተማሪዎችንና ወላጆችን ጠይቀናል። ይህንን የእረፍት ጊዜ ምንድነው ሙሉ ለሙሉ መጠቀም ያለብን ለትምህርት ነው ብቻም አይደለም እና ደግሞ ዝም ብለን በጨዋታ እናሳልፈውም አይደለም። ውጤቱን እናየዋለን አይደል? በዚህ ሰዓት ይሰጠናል። ስለዚህ ፈርስት ሴሚስተር ላይ እነዚህ ለካ የኔ ጉድለቶች ነበሩ ብለን እነዛን ጉድለቶች እስኬጁል አወጥተን በሰከንድ ሴሚስተር የተሻለ ውጤት ለማምጣት እና እንዲሁም ለማትሪክ ጥሩ ውጤት እንዲያስገኝልን ያው ስህተቶችን አርሞ እስኬጁል ማውጣት ወይም ደግሞ ፕሮሲደር አውጥቶ ራስን መገምገም ያስፈልጋል። ቀጣይ የምንጀምርበትን የሆነ ቀድመን አይታይት ብናደርገው ወይ ደግሞ ያለፈውን የሆነ ተቀብለን ወርክሽት ምናምን ነገር እየሰራን ብናል እኔ እንደ ራሴ ወርክሽት መስራት ምናምን ነው የምፈልገው። ያው እስካሁን በጥናትና በፈተና ስላሳለፉ ያው የተወሰነ እረፍት የ15 ቀን ነው ያለቻቸው። ፈተናቸው ውጤታቸውን አይተው ያው የተወሰነ ቢዝናኑ ቆንጆ ነው ያስፈልጋል። ለቀጣዩ ሴሚስተር ነው አይምሯቸውን ፈታ ብለው እንዲገቡ የተወሰነ ሳይበዛ ቢዝናኑ በተወሰነ ሰዓት በጥናት ከዛ ጨዋታ ትጫወታለች። እንግዲህ በችም ልጅ ናትና በዛ መልኩ ነው ተሳልፈው። ተማሪዎች በመጀመሪያው ሰሚስተር ያገኙትን ውጤት ይበልጥ ለማሻሻል ዝግጅት የሚያደርጉበት መሆን እንዳለበት ለአሚኮ አስተያየታቸውን የሰጡ የቴጌመነን አንደኛ ደረጃ ትምህርት ቤት ርዕሰ መምህር አብዱ ኢማምና የሆጤ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ጌታቸው መከተ ገልጸዋል። ተማሪዎች ከትምህርት ሳይዘናጉ ላይብረሪ ፐብሊክ ላይብረሪዎች አሉ ከተማችን ውስጥ ትምህርት ቤቶቻችንም እዚህ ክፍት ናቸው። ስለዚህ እየመጡ እንዲያነቡ
የሰሯቸውን የፈተና ጥያቄዎች የተሳሳቷቸውን ያዩ እንዲቆዩ በማድረግ ተልእኮ ሰጥተን ነው የምናገናዘበው ማለት ነው። አንደኛ ሴሚስተር እንኳን ውጤት ዝቅ ቢል ሰከንድ ሴሚስተር እንደ አዲስ የሚዘጋጅ በመሆኑ ለዛ ቅድመ ዝግጅት አድርገው ውጤታቸውን ማካካስ እና ማስተካከል የሚችሉበት ስለሆነ ቤተ መጻሕፍት እስከ ቅዳሜ እና እሁድን ጭምር እስከ 6 ሰዓት ክፍት ነው። ተማሪዎች መጥተው ማንበብ ይችላሉ። የተለያዩ የሚሸፍኗቸው ይዘቶች ከወዲሁ መከለስም መያዝም ይችላሉ። በዚህ የረፍት ጊዜ ከቅድመ መደበኛ ጀምሮ ያሉ ልጆችን ወላጆች ያለ ጫና ለሁለተኛው ሰሚስተር የሚዘጋጁበትን ስልት መቀየስ እንዳለባቸው በደሴ መምህራን ትምህርት ኮሌጅ የአካዳሚክ ጉዳዮች ዲንና የስነ ልቦና መምህርት መንበረ ላቀው አስረድተዋል። ኬጂ ላይ የምናስተምር ወላጆች ከ1 እስከ 6ኛ ክፍል ላሉን ተማሪዎች ልክ 9ና 10 ያሉ ተማሪዎቻችን ጋር ተመሳሳይ የሆነ ክትትል ማድረግ የለብንም። እንደየአቅማቸው እንደየእድሜያቸው ልጆች መስራት ያለባቸውን ማድረግ ያለባቸውን ጊዜያቶች እየተጠቀምን ጫናም ሳናበዛ ልጆቻችንን ዘና እያደረግን ትምህርታዊ የሆኑ ሂደቶችን ማሳየት ይኖርብናል። የቀራቸውን ነገር ማስተማር ለሰከንድ ሴሚስተር ወይም ለሁለተኛ ሴሚስተር ሲገቡ ጥሩ ጓግተው መምህሮቻቸውን ጠብቀው እንዲገቡ ማድረግ ይኖርብናል። በተለይ የ8ኛና የ12ኛ ክፍል ብሔራዊ ፈተና የሚወስዱ ተማሪዎች ያለፏቸውን የክፍል ደረጃዎችን ተመልሰው የሚያዩበት በመሆኑ ከመጽሐፍት በተጨማሪ የቴክኖሎጂ ውጤቶችን እንዲጠቀሙ ማገዝ ከወላጆች የሚጠበቅ መሆኑን ነው የስነ ልቦና መምህርቷ የገለጹት። ሚኒስትሪ የሚፈተኑ ተማሪዎች የ7ኛን ክፍል ቼክ ለማድረግ ወይም ለማየት የሚኖራቸው ጊዜ አሁን ስለሆነ ወደ ኋላ ተመልሰው በደንብ ፕሮግራም በማውጣት ልጆቻችንን ብናስጠና ማትሪክም የሚፈተኑ ተማሪዎቹን እንደዚሁ ባላቸው ሰዓት በመዝናኛ ሰዓት ቤት በሚያግዙን ሰዓት ፕሮግራማቸውን አጣጥመን የተሻሉ ተማሪዎችን ውጤታማ የሆኑ ተማሪዎች እንዲኖሩን ለምሳሌ 9፣ 10፣ 11፣ 12 ሁሉንም መጽሐፍ አንብበው ስለማይደርሱ በቪዲዮ የተቀረጹን ዛሬ ቴክኖሎጂው ሰፊ ነው። ስለዚህ ዳውንሎድ እያደረጉ የሚፈልጓቸውን አዘጋጅተው መጠበቅ ራሱ በዚህ ሳምንት ተገቢ ስለሆነ በዚህ መልኩ ልጆቻችንን ብናግዝ። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለአርብ ምሽት የያዝናቸው ዜናዎቻችን የእስካሁኖቹ ነበሩ። ተመስገን አሰፋ ከዜናዎቹ ጋር አብሬያችሁ ቆይታ አደረግኩኝ። በያላችሁበት መልካም ጊዜ ተመኘን።